ብስምላህ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወዶቼ ያው ሳምቡሳ ረመዳን እየቀረበ ነው። ወደ ሳምቡሳችን እየሄድን ነው። እኔ የምሰራው የዶር ሳምቡሳ እሰራለሁ፣ የምስር እሰራለሁ፣ የድንች እሰራለሁ፣ እንዲሁም ደግሞ ስጋ በጁብና እሰራለሁ። ብቻ የተለያየ አይነት ሳምቡሳ ነው የሚሰራው፣ አንድ አይነት አይደለም። ሰዎች ያስለመድኳቸው የድንችና የምስር ሳምቡሳ ያው እኔ ነኝ ያስለመድኳቸው፣ አያውቁትም። እና አሁን እንግዲህ እንደምታየው ለዶሮም ለምስርም ለድንችም ይሄንን እጠቀማለሁ። ግን ያው ይሄ ለአንዱ ቢበቃኝ ነው ይሄ ግብአት ማለት ነው። ለሁሉም አይበቃኝም። ያው መጀመሪያ አንዱን አይነት ስለሆነ የምሰራው እንደምታዩ የሚያስፈልጉኝ ግብአቶች መካከል አንዱ እዚህ ጋር እንደምታዩት በግዶኒስ ነው። ሁለተኛ እዚህ ጋር ሸበት ነው። ሶስተኛ ባህሮ፣ በአማርኛ የድሬዳዋ አማርኛ ነው ባህሮ፣ በአዲስ አበባ አላውቅም። ባህሮ ወይንም ደግሞ በሰል አክተር በአረብኛ ማለት ነው። እዚህ ጋር ደግሞ ጣፋጩ እኔ ስለምወደው ነው ሽታውን ምናምን ኩብዘራ እንትን በግዶኒስ ነው ማለት ነው። እና አጠቃላይ ኩብዘራ በግዶኒስ እና በሰል አክተር እና ሸበት ነው ያለኝ ማለት ነው። እንግዲህ አሁን ልጬ አጥቢ ከትፌ ደግሞ እንገናኛለን ማለት ነው። እና ድንቼ በዚህ መልኩ አዘጋጅቻለሁ። ያው እኔ በርከት ያለ ሳምቡሳ ነው። ብስሚላ ያው ድንቼን በዚህ መልኩ ያውና ጥብ አድርጌ እንደዚህ ጽድት አድርጌ አቅርቤዋለሁ። አሁን ውሃ ጨምሮ መጣድ ብቻ ነው የሚጠበቅብኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያምናው ስል ማለት ነው የዘንድሮ ሳምቡሳ ለነገራቸው አልችልም። እንደምታዩት ብዛቱ 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 እኔ አምና ሳምቡሳ 20 ኪሎ ሰራው ብዬ ደንቆኝ ነበረ። ዘንድሮ እኔ ለጤናቸው ይሁን ለሰው ይሁን የሚሰራው አላቅም። ያው እዚህ ጋር ደግሞ ትርፍ ማለት ነው መጣለኝና ማሻአላህ ተባረከ ረህማን። እንግዲህ ጤናችንን ይልቀቀን። ያው እንደምታዩት ይሄ ሁሉ ሳምቡሳ የሚጠቀለል ነው። በተለያየ አይነት ነው የሚጠቀለለው እና ጤና ይስጣሽ ብላችሁ ዱአ አድርጉልኝ። እንግዲህ አስቡት አስቡት አስቡት። እኛ ቤት ሳምቡሳ በቃ ለምግብ ፋንታ ነው የሚበላው እንጂ ላፍጥር ብቻ አይደለም የሚበላው። እና ምናልባት ሲቀርጽ አቀራረጽ በእጄ ይዤ ስለሆነ ብዙም ውበት አይኖረውም። ግን ማሻአላህ ተባረከ ረህማን። በቃ የሁሉ ሳምቡሳ አስቡት። ያው ዱአ ብቻ ነው የሚያስፈልገኝ ማለት ነው። ይሄ ደግሞ ትርፍ አመጡ። ያየሽ እዚህ ራሱ ስንት እንደሆነ ከታሸገው ውጪ አላሁ ሙስጣን። አንዳንድ ቤት ይሄ ራሱ በቂ ነው፣ ትርፍ አያስፈልግም። እኛ ጋር ግን ይሄ አልቆ ገና ይሄው 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 ለመጣም ነው የሚመስለው። አላሁ አክበር። ብስሚላህ ድንቹ ያው በዚህ መልኩ ቀቅዬ ልጨዋለሁ። አሁን ወደ አከታተፉ ነው የምንሄደው። እንግዲህ ድንቹን በዚህ መልኩ ከትፌዋለሁ። እንደምታየው ደቀቅ አርጌ ነው። እስቲ ላቅርበው። ያው ደቀቅ አርጌ ስላቀረብኩት ትንሽ ይመስላል እንጂ በትልቅ ሳህን ነው፣ ጎድጓዳ ሳህን ላይ ነው ያቀረብኩት ያዝ ጨመርኩት ማለት ነው። ይሄን ይመስላል ድንቼ በዚህ መልኩ ደቀቅ አርጌ ከትፌዋለሁ። ትንሽ አድካሚ ቢሆንም ግን ያው ደክማችሁ በደንብ አሳምራችሁ ስትሰሩት ጥፍጥናውም እንደዚሁ በድካማችሁ ልክ ይሆናልና ዝም ብላችሁ ግብስብስ ካረጋችሁት ያው እንደዛው ይሆናል። ደክማችሁ ደግሞ ትንሽ ቢያደክምም ደግሞ በሰዓቱ ደግሞ ከሰራችሁ በዚህ መልኩ በጣም የሚጣፍጥ ሳምቡሳ ትበላላችሁ ማለት ነው። ሞክሩት ነው የምላችሁ። አብረን እንስራ እንግዲህ ብላ ሽንኩርቱ እንደዚህ ድቅቅ አድርጌ ከትፌ ለምን እንደሆነ አላውቅም። ሳምቡሳ ምናምን አንዳንድ ነገሮች ሳዘጋጅ መክተፍ ይቀናኛልና በዚህ መልኩ ድቅቅ አድርጌ ከትፌዋለሁ ሽንኩርቱን። ዛሬ የድንች ሳምቡሳ ነው የማዘጋጀው። ብላ ሰላም አለይኩም ወራህመቱላሂ ወበረካቱ። ወዶቼ ቅድም ያሳያችሁ ግብአቶች ያው በዚህ መልኩ አጥቤ ዘፍዝፌ
ከታትፌ አቅርቤዋለሁ በምታዩ መልኩ። ይሄ እንትኑ ነው ምንድነው በሰል አክተር ነው። ይሄ ደግሞ እንደምታዩ ቃሪያ ነው። ቃሪያ ብዙ አልጠቀምም ልጆቹ ስለማይወዱ። እዚህ ጋር ደግሞ ሸበት ኩብዘራና እንትኑ ያው አንድ ላይ ስለሆነ የምጠቀመው አንድ ላይ አዋህድኩት። ኩብዘራ በግዶንስና ሸበት ማለት ነው። እና አንድ ላይ ይኸውና ይመስላሉ። በዚህ መልኩ አዘጋጀሁ ማለት ነው። ብስምላህ እዚህ ጋር ድስጤን ጥጃለሁኝ። ባዶ ድስጤን እዚህ ጋር ሽንኩርቴን ገለብጣለሁ። ውሃው ምጥጥ እስከሚል እጠብሰዋለሁ። ብስምላህ ያው ሽንኩርቱ ይቅርታ፣ ቀይ ሽንኩርቱ በዚህ መልኩ ውሃው ምጥጥ እስከሚል ብትን እስኪል ድረስ ውሃው ምጥጥ አድርጎ ከጨረሰ በኋላ ዘይት ነው የምጠቀመው። ያው እኔ ድንቼ ብዙ ነው፣ እናንተ ደግሞ በድንቻችሁ መጠን ነው የምትጠቀሙት። እንደምታዩ ድንቹን ግልብጥ አድርጌያለሁ። ማሻአላ ድንቹ ብዛት አለው። በአንድ እጅ ለመገልበጥ ራሱ የሚመች አይደለም። በጣም ብዙ ሳምቡሳ ነው የሚሰራው እንደነገርኳችሁ። በድንቹ ላይ ጨው ነው የተጠቀምኩት። በነገራችን ላይ ቆንጆ በርበሬ 2 ሾርባ ማንኪያ ነው የተጠቀምኩት። እንደነገርኳችሁ ድንቹ በጣም ብዛት አለው። እንደምታዩ ትልቁን ድስት ሞልቶታል። በደንብ አድርጌ ከሽንኩርቱና ከዘይቱ እንዲዋሃድ አድርገዋለሁ። ያ የበሰለ ድንች ስለሆነ መብሰል አይጠበቅበትም። አዋህደውና ከዛ በኋላ ነው ቃሪያው ቅድም የከተፍኳቸው ግብአቶችን አረንጓዴ ግብአቶችን ባህሩን ወይንም በሰል አክተርን እንዲሁም ደግሞ ኩብዘራ በግዶንሱንና ሸበቱን ከትፌ ያዘጋጀሁትን መጨረሻ ላይ ነው የምጨምረው ማለት ነው። ከእሳቱን ካጠፋሁኝ በኋላ መብሰል ስለሌለበት። ብስሚላህ እንደምታዩት ድንቹን ከሽንኩርቱ ጋር በደንብ አድርጌ ከዘይቱ ጋር እንዲዋሃድ እያረኩት ነው። እንዲዋሃድ ነው እንጂ እንዲበስል አይደለም። ያው የበሰለ ነው። አብስዬ ድቅቅ አድርጌ የከተፍኩት ድንች ነው። በነገራችን ላይ እኔ የተጠቀምኳቸው ግብአቶች እናንተ መቀነስም መጨመርም ትችላላችሁ። ቢያንስ ይሄ 2 ኪሎ ድንች በላይ ነው። ትንሽ አይደለም። ከ2 ኪሎ ድንች በላይ የሆነ ድንች ነው እኔ ያዘጋጀሁት። እኛ ብዙ ሳምቡሳ ስለምንሰራ ነው እንጂ እናንተ በግማሽ ኪሎ በ1 ኪሎ እንደ ቤታችሁ ነው የምታዘጋጁትና ግብአቱንም በዛ ልክ ነው የምትጠቀሙት። እኔ ብዙ ስላረኩኝ እናንተ ብዙ መጠቀም አይጠበቅባችሁም። ከታ ቆንጆ በርበሬ እንደነገርኳችሁ ነው 2 ማንኪያ የሾርባ ማንኪያ ነው የተጠቀምኩት። ለምን ብዙ ስለሆነ። እናንተ ግን ከዛ መቀነስ ትችላላችሁ። አረንጓዴ ቅጠሎችን ደግሞ መቀነስም መጨመርም መፍታችሁ ነው። ሁሉም እንደ ቤቱ ስለሆነ ማለት ነው። እኔ ግን ያው እንዳያችሁ ሽንኩርቱን በርከት አድርጌ ነው የተጠቀምኩት። ሌሎችን ግብአቶች በጣም በርከት አድርጌ ነው የተጠቀምኩት ማለት ይቻላል። ቃሪያ ሲቀር ቃሪያ ነው ያሳነስኩት። ያ ደግሞ ያው የሚያቃጥል ነገር በጣም አይበሉም። ለዛ ብዬ ነው። እናንተ ግን የሚያቃጥል ነገር የምትወዱ ከሆነ ወይንም ደግሞ አሰሪዎቻችሁ የሚያቃጥል ነገር የሚወዱ ከሆነ ስደት ያላችሁ ከሆናችሁ ደግሞ በደንብ አድርጋችሁ መጨመር ትችላላችሁ። ያው እናንተ ከዚህ የተሻለ ሙያ እንዳላችሁ አውቃለሁኝ። ግን አንዳችን የምንሰራው ነገር አሰራራችንም አቀራረባችንም አንድ አይነት ምግብ ሆኖ የአሰራር ዘዴያችን ይለያያልና ለአንዳችን ቀለል ባለ መልኩ እንሰራለን፣ አንዳችሁ ደግሞ ረጅም ፕሮሰስ እንሰጠዋለን። እና ያው እኔ በዚህ መልኩ ነው የማዘጋጀው። እናንተ እንግዲህ በምታዘጋጁት መልኩ ደግሞ ብታሳዩኝም እለምዳለሁ ማለት ነው። መልክ ይኑረኝ እንጂ ሙያ ከጎረቤት ይላል ያገሬ ሰውና እንግዲህ ሙያ አይጠላም። በሁሉም መልኩ ብንለምድ ለራሳችን ነው ይጠቅመናል። በተለይ ሴት ልጅ ደግሞ ብዙ ነገሮች ማወቅ አለባት፣ መልመድ አለባት፣ እናት እንደመሆኗ መጠን ማለት ነው። እኔ አሁን በዚህ መልኩ ድንቼ በቃ በደንብ እንትን ብሎልኛል፣ ተዋህዶልኛል። ወደ አረንጓዴ ቅጠሎች ነው የሚሄደው። እንደምታዩ ድንቹን ግልብጥ አድርጌያለሁ። ማሻአላ ድንቹ ብዛት አለው። በአንድ እጅ ለመገልበጥ ራሱ የሚመች አይደለም። በጣም ብዙ ሳምቡሳ ነው የሚሰራው እንደነገርኳችሁ። በድንቹ ላይ ጨው ነው የተጠቀምኩት።
በነገራችን ላይ ቆንጆ በርበሬ 2 ሾርባ ማንኪያ ነው የተጠቀምኩት። እንደነገርኳችሁ ድንቹ በጣም ብዛት አለው። እንደምታዩት ትልቁን ድስት ሞልቶታል። በደንብ አርጌ ከሽንኩርቱና ከዘይቱ እንዲዋሃድ አድርገዋለሁ። ያ የበሰለ ድንች ስለሆነ መብሰል አይጠበቅበትም። አዋህደውና ከዛ በኋላ ነው ቃሪያው፣ ቅድም የከተፍኳቸው ግብአቶችን፣ አረንጓዴ ግብአቶችን፣ ባህሩን ወይንም በሰል አክተርን እንዲሁም ደግሞ ኩብዘራ በግዶኒሱን እና ሸበቱን ከትፍ ያዘጋጀሁትን መጨረሻ ላይ ነው የምጨምረው ማለት ነው። ከእሳቱን ካጠፋሁኝ በኋላ መብሰል ስለሌለበት እዛው ምድጃው ላይ እንዳለ እሳቱን አጥፍቻለሁ። ግብአቱን መጠቀም ነው። ይኸው ከትፍ ያዘጋጀሁት አረንጓዴ ቅጠሎቹ በዚህ መልኩ ቃሪያ መጨረሻ ላይ እዚህ መልኩ አንድ ላይ ዋህደዋለሁ። ለምን እንትን ይሄ በጣም መብሰል በእንፋሎቱ ራሱ ትንሽ በሰል ስለሚል በጣም መብሰል የለበትም። እንትን ካጠፋን በኋላ ነው ይሄንን መጠቀም ያለብን ማለት ነው። ለምን ሳናጠፋ ከተጠቀምን ይበስላል። የሳምቡሳ እንትን ደግሞ መጨረሻ ላይ ነው መግባት ያለበት፣ አብሮ መብሰል የለበትም። ሀታ ሽንኩርት በጣም ሙክክ ማለት የለበትም። ሽንኩርት ሌላ ነገር እንደምንሰራው ትንሽ ጠበስ ጠበስ አድርገው ውሃው መጠጥ ካረገው በኋላ ዘይት ጨምረን ወዲያው ነው የምንጠቀመው የሳምቡሳ ግብአት መጠቀም ያለብን እንጂ በጣም ማብሰል የለብንም። ሌላ ምግብ አብስለን እንደምንጠቀመው ማለት ነው። ያው ማንኛውም ምግብ አብዝቶ ማብሰል የተጠላ ነው ይባላል እንግዲህ ዶክተሮቹ ሲናገሩ ማለት ነው። እኛ እውቀቱ ባይኖረንም ግን ዶክተሮቹ ሲናገሩ ማንኛውም ምግብ በጣም ሙክክ ካለ በጣም ከበሰለ ቪታሚኖቹ ወይንም የሚጠቅሙ ንጥረ ነገሮች ይጠፋሉ ነው የሚባለው። እና ግን ሳምቡሳ ደግሞ ስንጠቀም እንደዚህ አረንጓዴ ቅጠሎቹ እንደዚሁ እንዳማሩ ነው የምንተወው እንጂ እንዲበስል አናደርገውም ማለት ነው። እንግዲህ ዛሬ የድንች ሳምቡሳችን በዚህ መልኩ ጨርሰናል። የሚቀረን መጠቅለል ነው። ትንሽ ቀዝቀዝ ሲል ወደ መጠቅለሉ እንሄዳለን። በዚህ በኩል ጨርሻለሁኝ። እንግዲህ እየቀነስኩ ያው እንደምታየው እዚህም ገና ነው፣ ብዙ ነው ያለኝ፣ እዚህም ያለኝ ብዙ ነው። እየቀነስኩኝ ጠቀልላለሁ ማለት ነው። ነው አብረን እንጠቅልል፣ አግዙኝ። ሀሳብ አስተያየታችሁን ደግሞ እንዳትረሱ አስቀምጡልኝ። ያው እናንተ በምታስቀምጡት ሀሳብና አስተያየት እንዲህ ደግሞ የበለጠ ጠነክራለሁ ማለት ነው። አሁን ወደ ሳምቡሳ ጥቅለላው። ቢስሚላህ ቤተሰቦቼ፣ ይኸውና ሳምቡሳ ይሄ ይመስላል የጠቀለልኩት ሳምቡሳ ማለት ነው። ይኸውና በዚህ መልክ የድንች ሳምቡሳዬ ጀምሬያለሁ። እንግዲህ ሌሎችም ይቀጥላሉ። ማየት የምትፈልጉ አይነት ሳምቡሳ ካለ ደግሞ እንደዚህ አይነት ሳምቡሳ ብታሳይኝ ካላችሁኝ እኔም ለእናንተ ለማሳየት ዝግጁ ነኝ። ግን ለዛሬው ድንቼ ያው አልጨረስኩም። ያው ታውቃላችሁ ይሄ ብቻ አይደለም ስራዬና በሌላ ስራዎች መሀል ነው። ይሄ ይቀረኛል። ቢያንስ 1 ኪሎ ምናምን ይሰራል። የቀረው በትልቅ ሳህን ስለሆነ ነው፣ ጎድጓዳ ስለሆነ ነው ሳህኑ። ለዛሬው ግን በዚህ መልኩ ይኸውና በዚህ መልኩ ሰርቼ አዘጋጅቻለሁ። እንግዲህ አስተያየታችሁን እፈልጋለሁ። በርቺ ጠንክር እንድትሉኝ እፈልጋለሁ። አበረታቱኝ እላቸዋለሁኝ። በሌላ ሳምቡሳ ደግሞ ዝግጅት እንገናኛለን። ሰላም ሁሉን ሆኖልኝ በያላችሁበት